በአሁኑ ክፍለ ዘመን አብዛኛዎቻችን የራሳችን ስልክ አለን አይደለም? ስልካችን ጋራ ሚስ ኮል የሚባል ነገር አለ። አስተውላችሁ ከሆነ አይደለ? ሚስ ኮል ላይ ኮል የሚለው ሲጻፍ CALL ነው አይደለ? ምን እሱ ብቻ ቦል ስንልም ቶል ስንልም ኤ እንደ ኦ እናረጋለን። ነገር ግን ኤ ነች አ መሆን እየነበረባት ወይም ኤ መሆን እየነበረባት ኦ እናረጋዋለን። የአብዛኛዎቻችን ጥያቄ ነው አይደለ? በጣም ግራ ስትጋቡ ከነበረ ዛሬ መልስ ታገኛላችሁ ማለት ነው። ሄሎ ኤቭሪዋን እንዴት ናችሁ? ዲስ ኢዝ እንግሊሽ ዊዝ ሶፊ። የኔ ስም ሶፋኔት ነው። ከዚህ በፊት እንደነገርኳችሁ አንድ የቋንቋ ተማሪ የትኛውን ቦታ ሄዶ ፕራይቬት ክላስ ለመማር ቢፈልግ በአካልም ሆነ በኦንላይን ማለትም በግሉ መማር ቢፈልግ ክላሱ ዩዥሊ የሚሰጠው በሳምንት 3 ቀን ለአንዳንድ ሰዓት ነው። ይሄ ማለት በወር 12 ክፍለ ጊዜ አለ ማለት ነው። እኔ እህታችሁ ይሄንን ክፍለ ጊዜ ወይም በወር ልትማሩት የነበረውን ኮርስ የትም ቦታ ሳትሄዱ እዚሁ ባላችሁበት ቦታ ሆናችሁ ምንም ነገር ሳትከፍሉ 5 ሳንቲም ከኪሳችሁ ሳታወጡ ትምህርት ቤቴ ድረስ መጣችሁ ልትማሩ ወይም ከፍላችሁ ልትማሩት የነበረውን ኮርስ በነፃ ዩቲዩብ ጋር ላስተምራችሁ ወስኛለሁ። እንዳልኳችሁ 12 ቻፕተርስ ወይም 12 ቪዲዮ አድርጌ ማለት ነው። as you can see from the screen ምን ይላል ይሄ ቻፕተር 3። ይሄ ቪዲዮ ሶስተኛው ቪዲዮ ነው ማለት ነው። ከዚህ በፊት 2 ቪዲዮዎች ለቀናል። እነሱን ሄዳችሁ ቼክ ማድረግ ትችላላችሁ። ግን ይሄንን ቪዲዮ ለመጀመሪያ ጊዜ ካያችሁትም ችግር የለም፣ ሰብስክራይብ በማድረግ አሁኑኑ የቻሌንጁ አካል መሆን ትችላላችሁ ማለት ነው። ለእኔ የሆነባችሁ ይሄንን ቻሌንጅ ጀምራችሁ ወይም 12 ቪዲዮ አይታችሁ ምንም አይነት ለውጥ ካላመጣችሁ እኔው ራሴ እቀጣለሁ። እንደምታውቁት ዩቲዩብ ላይ ያለ እንግሊዝኛ አስተማሪ አብዛኛውን በሚባል ደረጃ ልክ እንደዚህ አይነት ቻሌንጆች ያዘጋጁላቸዋል። ነገር ግን በቻልኩት መጠን ፕሬዘንቴሽኔን ለቢግነርስ ወይም ለጀማሪዎች እንደሚሆን አድርጌ ለማቅረብ ሞክራለሁ። ይሄ ማለት አንድ ቃል አጽፌያችሁ አስነብቤያችሁ ትርጉሙን ነግሬያችሁ በዛውም ለግራመር እና ለስፖክን ወይም ደግሞ ለሊስኒንግ የሚሆን ስቴትመንቶች ወይም አረፍተ ነገሮች አሰርቻችሁ ያው በአንድ ድንጋይ 4 ወፍ እንድትመቱ ነው ማድረጋችሁ። በአንድ ድንጋይ 2 ወፍ የሚመታ እኛ በአንድ ድንጋይ 4 ወፍ ነው የምንመታው ማለት ነው። እንግሊዝኛችሁን የማሻሻል ፍላጎት ካላችሁ trust me, this is the right channel for you guys. Make sure to subscribe and be part of the family. Also be part of the challenge. የቻሌንጁም አባል የቤተሰቦቻችንም አባል ሆኑ። ወሬ አላብዛባችሁ፣ ቀጥታ ወደ ሌሰናችን። as you can see chapter 3 ይላል the floss rule ይላል አይደለም? the floss rule ማለት እንደምታዩት ኤፍን ኤልን ኤስ እና ዜድን እነዚህ 4 ሌተሮችን ደብል የሚያደርግ ህግ ነው። መቼ ሲባል አንደኛ ከነዚህ 4 ሌተሮች ፊት ለፊት የሚመጣው ቫውል ታያችሁ፣ ሁሉም መጨረሻቸው ደብል ነው። ሲቀጥል ደግሞ ምን አላቸው? ቫውል አላቸው። ከቫውሉ ፊት ለፊት የሚመጣው ቫውል ድምፁ ተቀይሮ መነበብ አለበት። ይሄ ምን ማለት ነው? ሾርት ቫውል አድርጉት ማለት ነው። ኤንድ ኦልሶ ቃላቶቹ አንድ ሲለበል መሆን አለባቸው። ሲለበል ምንድነው? ቫውል ሳውንድ ማለት ነው። what is a vowel sound? የአ ዝርያ አኡ ኢ አ ኤ እ ኦ እነዚህ ሲለበል ሲባላሉ አን ጨምሮ ማለት ነው። አንድ የአ ዝርያ ሊኖረው ይገባል ማለት ነው። ምን ሲደረግ? ሲጻፍም ሲነበብም። ኦኬ ዲኮድ ተደርጎ ነው ወይ አይደለም? ዲኮዲንግ ምንድነው? ቆይ ኤክስፕሌን አደርግላችኋለሁ። ከዛ ከነሱ ፊት ለፊት ያለው ቫውል ደግሞ ምን መሆን አለበት? ሾርት ቫውል አይደለም? ሾርት ቫውል ማለት ድምፁን ቀይሮ መነበብ አለበት። ለምሳሌ ክሊፍ ስንል የቃል ሲነበብ ክሊፍ ነው፣ አይን ኢ አድርገናል። ስኒፍ ስንል አይን ኢ አድርገናል። ስታፍ ስንል ልክ እንደዛ። ሁሉን ላስብላችሁና ለምን የሚለውን ነገር ዲቴል ታያላችሁ ራሳችሁ። ሲካኔ ኋላ ብሉ። ክል ኢፍ ክሊፍ፣ ክል ኢፍ ክሊፍ፣ ስን ኢፍ ስኒፍ፣ ስን ኢፍ ስኒፍ፣ ስት አፍ ስታፍ፣ ስት አፍ ስታፍ፣ ስት አፍ ስታፍ፣ ስት አፍ ስታፍ፣ ክ አፍ ካፍ። ከአፍሪካ አስተውላችሁ ከሆነ እዚህ ጋር ምስታፋለን፣ እዚህ ጋር ምስታፋለን። ለምን ሲባል አ የሚለው ሳውንድ ኤም ሊሆን ይችላል፣ ዩም ሊሆን ይችላል። ለምሳሌ እቺን ቃል ካነበባችሁ እንዴት ነው የምትነበበው? አፕ አይደለ? ዩን አ አድርገናል። ዩ አንልም። ይሄንም ለምን? ኤ እቺ ዩ አ ልትሆን ስለምችል፣ ስለዚህ ኤን እቺ ኤን አ አድርገናል፣ ዩንም አ አድርገናል። ስለዚህ ኤፍ ደብል መደረግ አለበት። ዩን አ አድርገናል፣ ደብል መደረግ አለበት። አይን ኢ አድርገናታል፣ ደብል መደረግ አለበት። ይሄ ሾርት ቫውል ይባላል። ሎንግ ቫውል ከተባለ ቫውሎቹ ድምጻቸውን አይቀይሩም። ሾርት ቫውል በመሆኑ ብቻ እዚህ ያሉት ፊደሎች በሙሉ ደብል የተደረጉ ገብተዋል ማለት ነው። እንተርጉመው። ክሊፍ ማለት ገደል አይደለም? ክሊፍ ኢዝ ገደል። ስኒፍ ማለት ሽታ ኦር ማሽተት፣ እንደ አጠቃቀማችሁ ይለያል። ስታፍ ስንል አሁን እያንዳንዳችን
አብዛኞቻችን መስሪያ ቤት ጋር ስታፍ ሜምበር አለ አይደለም? ኢቨን ቢሮቸው ጋር ይለጠፋል። አስተውላችሁ ከሆነ ስታፍ እንደዚህ ነው የምትጻፈው። ይሄ ስታፍ ደግሞ ልክ እንደ እቃ እንደማለት ነው። ለምሳሌ እቃሽን ያዥ እንሂድ ስንል grab your stuff so that we could go አይደለ? ስታፍ grab your stuff ነው የምንለው። ይሄ ካፍ ማለት ደግሞ ፖሊስ እስረኞችን ሲያስር የሚጠቀማት ብረቱ ማሰሪያው ኢዝ ሃንካፍ ይባላል። እሺ እዚህ ጋር ደግሞ ከኔ ኋላ በሉ ብኤል ቤል ስኤል ሴል ትኦል ቶል ብኦል ቦል ስፕኢል ስፒል ክኦል ኮል። እዚህ ጋር ምን እንዳለ ባውሎቹ በራሳቸው አነበብናቸው ወይስ ተቀይሯል? ስለዚህ የዘረ ሾርት ቫውል ወይስ ሎንግ ቫውል? ሾርት ቫውል ስለሆኑ እነዚህ 3 ሌተሮች ደብል ተደረጉ። ኢን ምን አረግናት? እዚህ ጋርስ ኤንስ ምን አረግናት? አያችሁ፣ ኤን ኦ አረግናት። እዚህ ጋር አን ያረግናት፣ እዚህ ጋር ደግሞ እንዳረግናት። ስለዚህ ይሄንን አሁን እኛ የተማርነው አማርኛ የአማርኛችን ሀሁ ልክ ያልሆነው ማለት ነው። እንዴት እንድናነብ ነው የሚያደርጋል? ት አ ልል ታልል አይደለ? ታልል ባልል ስፒልል እንድንል ነው የሚያደርገን። እንደዛ የሚባል እንግሊዝኛ የለም። ለዛ ስራ አለባችሁ ያልነው ወይም በስነ ስርዓት ደብተራችሁን ይዛችሁ ቁጭ ብላችሁ በቃ አጥኑ፣ ተማሩ። ስፔሻሊ ለመጻፍና ለማንበብ የተባለው የያዝነው መሰረት አብዛኛዎቻችን የግልም የሆነ የመንግስት በእኛ ባች ማለት ነው ከኛ ባች እና ከፍ ያላችሁ ልክ ያልሆነ መሰረት ስለያዝን አሁን አሪፍ ነው ኤዱኬሽኑ አይደለ? አሁን እንትን ብሏል፣ ተቀይሯል። ድሮ ግን ልክ አልነበረ መሰረታችን። ለዛ ስራ አለባችሁ። ሶ ዩ ሃቭ ቱ ኢንቨስት ኦን ዮርሰልፍ። ፋይናንሽሊ ሳይሆን ኢንቨስት የምታደርጉት ሰዓታችሁን መስዋዕት አድርጉ። ኦልሶ ደብተራችሁን ይዛችሁ ቁጭ ብላችሁ ጉልበታችሁን ኢንቨስት አድርጉ። ኦኬ መማር አለባችሁ ለማለት ነው። እሺ ከኔ ኋላ በሉ ድር ኤስ ድሬስ ግር አስ ግራስ ክል አስ ክላስ ል አስ ለስ ም ኢስ ሚስ። አስተውላችሁ ከሆነ እነዚህ ሁለቱን ቃላቶች ደግሞ በደንብ አድርጋችሁ ይልኝ። እዚህ ጋር እንደ ኤ አረግናት፣ እዚህ ጋር ደግሞ እንደ ኤ አረግናት አይደለም? ሶ ለምን ሲባል ይሄ አክቹሊ እንደ አርጋችሁ ማንበብ ትችላላችሁ። you can say dress pronounce ሲደረግ you can say dress pronounce ሲደረግም it's ሁለት pronunciation ያለው እንግሊዝኛ ላይ እንደዚህ ቃላቶች አሉ። ሁለት pronunciation ያለው ሁለት ስፔሊንግ ያለው አንድ ቃል ሆኖ ሁለት ስፔሊንግ አለው። ለምሳሌ judgment የሚለው ቃል ሁለት ስፔሊንግ አለው። so this dress ደግሞ ሁለት pronunciation ያለው ለምን ሲባል ኢን ኤስ ጋር ስናገኛት አ አርገን ማንበብ እንችላለን። ከዛ ውጭ ደግሞ እንደ ኤ ሆና መትመጣ ትችላለች። እዚህ ጋር ደብል ኤስ አረገን because ኤ አ ነው፣ እዚህ ጋር አ ነው፣ አይ ደግሞ ኢ ናት። ልክ እዚህ ጋር እንዳየናቸው ማለት ነው። እሺ ድሬስ ምንድነው? ኦ አልተረጎምንም። እሺ ቤል ምንድነው? ዳወል አይደለ? እሺ ሴል መሸጥ፣ ይሄ አክሽን ነው። ቶል ነቃለን፣ ረጅም ቦል። እስኪ ኳስ የምትወዱ ሰዎች ፉትቦል የምትለዋን ቃል ኮሜንት ጋር አስቀምጡ። እቺ ስፒል መድፋት፣ ኮል መደወል። ኦብቪስሊ በአካልም ኦንላይን መማር የምትፈልጉ ሰዎች ካላችሁ ደውሉ። እሺ አንደን እዚህ ጋር ነን። ፍር ኢዝ ፍሪዝ። ኦ አልተረጓምንም። እሺ ድር ኤስ ድሬስ ምን ማለት ነው? ቀሚስ ኦር መልበስም ይችላል፣ እንደ ቨርብ ያገለግላል። ቀሚስ ወይም መልበስ። ግራስ ሳር፣ ክላስ ለስ አነስ ያለ ዝቅተኛ። እሺ ሚስ 3 ትርጉም አለው። ከዛ በላይ መናፈቅ ሚስ ነው፣ ማጣት የሆነ ነገር ሚስ ነው፣ ሲያመልጠን ኦፍ ኮርስ። ለዛ ነው እኛ ሚስ የምንባለው። ሶፊ ስንትና ሚስንትና። እሺ ፍር ኢዝ ፍሪዝ፣ ብአዝ በዝ። አያችሁ እዚህ ጋር አረግን፣ እዚህ ጋር አረግናት፣ እዚህ ጋር ደግሞ አረግናት። ሶ ብአዝ በዝ፣ ጅአዝ ጃዝ፣ ብአዝ ኢ በዚ፣ ፍአዝ ኢ ፈዚ። አያችሁ አይን ኢ አረግን፣ አረግናት፣ አነው እዚህ ጋር ደግሞ እዚህ ጋር አነው እዚህ ጋር አነው። እሺ ሶ ፍሪዝ ምን ማለት ነው? ካርሊ ማለት ነው። ፍሪዝ የሚደረገው ሌላ ፍሪዝ አለ። ይሄ ለምሳሌ ግትር ስንል ፍሪዝ አደረገ፣ ስልካችሁ ስታክ ሲያደርግ ፍሪዝ አደረገ፣ እሱ ፍሪዝ አይደለም።
በዝ ማለት የንቦች ድምፅ አይደለም። ስልካችን ቫይብሬት ሲያደርግ በዝ አደረገ ይባላል። ዝ የሚል ድምፅ ኢዝ በዝ። ጃዝ ደግሞ የሙዚቃ አይነት አላለ ስልት ነው። በዚህ ከሆነ ደግሞ ለምሳሌ የኔ ስልክ በጣም በዚህ ነው ትለኝ ካልኩኝ ሙሉ ቀን ዝዝ እያለ ነው። ቢስ አር በዚስ አይደለ? በዚህ ምክንያቱም ዝዝ ይላሉ። ዳሪዝ በዚህ ፈዚ ማለት ይሄ ኮንፊውዝ የሚያደርግ ነገር ብለሪ የሆነ ነገር ማለት ነው። እነዚህ የተከበበባቸው ቃላቶች ቅድም ያስተማርኳችሁ ናቸው። ከማን ጋር ነው አረፍተ ነገር የምንሰራባቸው? እነዚህም ሳይድ ኖትስ በመጠቀም ሃቭ፣ ሃዝ፣ ሃድ፣ ኢዝ። የዚህ ቪዲዮ ዓላማ ምንድን ነው? ቃላቶች ደብል ሲደረጉ እንዴት ይነበባሉ፣ እንዴት ይጻፋሉ፣ እነዚህን በመጠቀም አረፍተ ነገር እንዴት እንሰራባቸዋለን። እነዚህ እነማን ናቸው? ሃቭ፣ ሃዝ፣ ሃድ እና ኢዝን በመጠቀም እንዴት አረፍተ ነገር እንሰራባቸዋለን የዚህኛው ክፍል ዓላማችን ነው ማለት ነው። እስኪ ከኔ ኋላ በሉ። I have a dress። I have a dress። ድሬስን ምንድን ነበር ያልነው ቅድም? ቀሚስ አይደለ? I have a dress ምን ማለት ነው? እኔ ቀሚስ አለኝ። መቼ? አሁን ላይ ነው፣ ፕሬዘንት ነው። I have a dress። I have a dress። I had a dress። I had a dress። ቀሚስ ነበረኝ። ቀሚስ አለኝ፣ ቀሚስ ነበረኝ። I have a dress። I had a dress። እስኪ መኪና አለኝና መኪና ነበረኝ በሉ። I have a car። I had a car። I have a car አሁን አለኝ። እስኪ I have a car። I have a car። I had a car። I had a car። I have a car። I have a car። I had a car። I had a car። I have a dress። I have a dress። I had a dress። I had a dress። She has a dress። She has a dress። አያችሁ she have ነው ማለት የለብን። እችን ሽን ተጠቅመን have ማለት የለብንም። ግራማቲካል ኤረር ነው። ኦልሶ ትርጉም የለውም። እሷ ከሆነ አላት ለማለት has። She has a dress። She has a dress። ነበራት she had a dress በሏ። She had a dress። She has a dress። She has a dress። She had a dress። She had a dress። had ችግር የለውም። ሺ ብትሉ ችግር የለውም። ግን ሂ ካላችሁ ኦር ሺ ካላችሁ ለማለት ነው። አያችሁ had የሚለው ችግር የለውም። she had፣ I had፣ we had፣ they had ማለት ትችላላችሁ። ለሃቭ ሲሆን ግን ፕሬዘንት ላይ ሃዝን መተካት አለባችሁ። አንዴ ልድገማቸው። I have a dress። I have a dress። I had a dress። I had a dress። She has a dress። She has a dress። እሷ ቀሚስ አላት፣ እኔ ቀሚስ ነበረኝ፣ እኔ ቀሚስ አለኝ አሁን ላይ። እሺ missed my class። I 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 missed ማለት ቅድም እንደነገርኳችሁ አምልጦ ሲሆን የሆነ ነገር ሲያመልጠን ኦር ሲናፍቀን ሚስ ነው የምንጠቀመው። I missed my class ፓስት አደረግ ነው። ይሄ ቨርብ ነው። ቨርብ ላይ ኢዲ ጨመረንና ፓስት አደረግ ነው። I missed my class ክላሴ አመለጠኝ። እሺ I miss my country። 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 አገሬ ናፈቀኝ። ስፔሻሊ ከሀገር ውጭ ያላችሁ ሰዎች ብዙ ጊዜ ተጠቀሙ ትችላላችሁ። I miss my country አገሬ ናፈቀኝ። ስለዚህ ሚስት ምንድን ነው? አምልጦናል። ሚስ ደግሞ መናፈቅ። እሺ he is tall። He is tall። he is tall። He is tall። እሱ ረጅም ነው። he is tall። He is tall። አያችሁ አንዷ ምንድን ናት? ኢዝ ነች። ኢዝ ምንድን ነው ማለት ነው? ነው ማለት ነው። ነች ነው ኢዝ ይባላል። he is tall እሱ ረጅም ነው። አጭር ነው he is short። he is short። he is short። short። he is tall። He is tall። he is tall። He is tall። እሺ he went to the mall። 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 ሞል ማለት የገበያ ማዕከል። ወደ ገበያ ማዕከሉ ሂዷል። ዋንት አይደለም ይሄ፣ ወይም ወንት አይደለም ይሄ፣ ወንት ነው መሄድ፣ የጎ ፓስት ቴንስ። እስኪ ወደ ሞሉ ሂጄ ነበረ በይ። I went to the mall። I went to the mall። I went to the mall። በሂ ቦታ አይን ካስገባችሁ ወደ ገበያ ማዕከል ሂጄ ነበረ። እሺ ከኔ ኋላ በሉት he went to the mall። He went to the mall። he is tall። He is tall። he is tall። He is tall። he went to the mall. He went to the mall. he is playing football. 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 he is He is. he is He is. his His. he's playing football. He's playing football. he's playing football. He's playing football. አያችሁ ሂ አለ እና
እቺ ኮንትራክትድ ፎርሟ እንደዚህ ትሆናለች። ሲል ነበር እንደ ሂስ ነው። ሶ ሂስ ፕሌይንግ ፉትቦል። He's playing football. ሂ ወንት ቱ ዘ ሞል። He went to the mall. ሂ ኢዝ ቶል። He is tall. ሂስ ፕሌይንግ ፉትቦል። He's playing football. ኳስ እየተጫወተ ነው። መቼ? አሁን ላይ። እንዴት አወቅን? ኤንጂ አለ ኢዝ አለ አይደለ? ሂስ ፕሌይንግ ፉትቦል አሁን ኳስ እየተጫወተ ነው። ኢቭን ናው ባይገባ ራይት ናው ባይገባ አት ዘ ሞመንት አዲስ ኢንስታንት እነዚህ አይነት ጊዜ ገላጭ ባይገቡ ራሱ ኢዝ እና አይኤንጂ መኖሩ ራሱ አሁን ላይ የተደረገ እንደሆነ ያሳያል። ሶ አንዴ ሙሉን በላቸው ቀጥታ ወደ ሌላኛው። ኦኬ I have a class. I have a dress. Sorry. I have a dress. I have a dress. እኔ ቀሚስ አለኝ። እኔ ቀሚስ አለኝ። I had a dress. I had a dress. እኔ ቀሚስ ነበረኝ። እኔ ቀሚስ ነበረኝ። She has a dress. She has a dress. እሷ ቀሚስ አላት። አላት። I missed my class. I missed my class. ክላሴ አመለጠኝ። በረራ ያመለጠኝ። I missed my flight. I missed my flight. በሏ I missed my flight. አያችሁ፣ አፋችሁ የሚፈታው ባይዘወይ ደጋግማችሁ ማለት ነው። ድሮ ኬጂ ስናስተምር ሙሉ ቀን ስናስብል ነበር ነው። ለምን ሲደጋገም ነው አፋችሁ ጋር አፍ የሚፈታው። በቃ ለዛ መደጋገማችሁን አትርሱ። ኦኬ ሶ I miss my country. I miss my country. አገሬ። ናፈቁ። He is tall. He is tall. እሱ ረጅም ነው። እሱ ረጅም ነው። He went to the mall. He went to the mall. ወደ ገበያ ማዕከሉ ሂዶ ነበረ። ወደ ገበያ ማዕከሉ ሄዶ ነበረ። እሺ he is playing football. He is playing football. እሱ ኳስ እየተጫወተ ነው። እሱ ኳስ እየተጫወተ ነው። መቼ? አሁን እንዴት አወቀ? አይኤንጂ ስላለ ኢዝ እና አይኤንጂ ስላለ። እስኪ እየተጫወተ ነበር ቢሆንስ? He was playing football. ጂን ኢዝ በዚህ ተካት ነበር። he was ካነ ነበረ አይደለ? እሺ ፓርት አሁን ደግሞ እንደምታዩቸው ዜስ የተከበበባቸው ቅድም ያስነበብኳችሁና የተረጎምኩላችሁ ቃላቶች ናቸው። ሶ እስኪ ከኔ ኋላ በሉ። I sell houses. I sell houses. ሄኖክ አስቀምጥ ስልክህን። I sell houses. I sell houses. I sell houses. I sell houses. ሴል ምንድን ነው ያለው? መሸጥ እኔ ቤት መሸጥ ቤቶች እኔ ቤቶች እሸጣለሁ። ሃውስስ አያችሁ? አይ ሴል ሃውስስ እኔ ቤቶች እሸጣለሁ። ሶ ኦዩ እንዳያችሁ እንደ አው ሳውንድ እንዳለው ነገር ግን ሁሌ ነው ወይ አይደለም። ስለዚህ የኛ ፎከስ እዚህ ጋር ነው። እሺ አይ ሴል ሃውስስ። I sell houses. ሺ ሴልስ ሃውስስ። She sells houses. ሺ ሴልስ ሃውስስ። She sells houses. አይ ሴል ሃውስስ። I sell houses. ሺ ሴልስ ሃውስስ። She sells houses. ሴልስ ያልንበት ምክንያት ኤስ የጨመርንበት ምክንያት እሷ ስለሆነ ነው። ሶ ሂ ሺ ኢት ሲሆን ኤስ ጨምሩበት። ኦኬ ሺ ሴልስ ሃውስስ። She sells houses. እሷ ቤት ትሸጣለች ወይም ቤቶች ትሸጣለች አይደለ? አይ ሴል ሃውስስ። እኔ ቤት እሸጣለሁ። እሺ እኛ ቤት እንሸጣለን። We sell houses. ዊ ሴል ሃውስስ። We sell houses. ዊ ሴል ሃውስስ። We sell houses. እነሱ ቤት ይሸጣሉ። They sell houses. they ሴል ሃውስስ። They sell houses. እሱ ቤት ይሸጣል። He sells houses. ሂ ሴልስ ሃውስስ። አያችሁ ሂ ሺ ኢት ነው ያልኳችሁ። ስለዚህ ሂ እና ሺ አንድ ናቸው። አንድ ሰው ነው አይደለ? ነጠላ ናቸው። ሶ ቨርቤስ ሂ ሴልስ ሃውስስ። She sells houses. እሺ ሂ ነበር ያልኩት። እሺ ሺ ሴልስ ሃውስስ። She sells houses. ሂ ሴልስ ሃውስስ። He sells houses. አይ ሴል ሃውስስ። I sell houses. ዊ ሴል ሃውስስ። We sell houses. they ሴል ሃውስስ። They sell houses. this is meaningless. This is meaningless. ሚኒንግ ላይ እዚህ ጋር ጨረታ አድርጌበታለሁ። ለምን ኢትስ ፔር ወርድ ነው። ለዛ ምን ማድረግ አለብን? ስፔሱ መኖር አልነበረበትም እንድትረዱት በሚለው ነው። ኦኬ ስፔስ ታታረጉ ጻፉት እናንተ። ሶ this is meaningless። ይሄ እሺ this is meaningless. 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 ትርጉም አልባ ነው ትርጉም አልባ ነው አይደለ? ትርጉም የለውም እያልን ነው። እሺ ሚኒንግፉል ቢሆን ኑሮስ? ትርጉም ያለው ትርጉም ያለው ነው። this is meaningful ማለት በቃ ትርጉም አለው። ሚኒንግፉል ነው። ለስ ግን ያነሰ አይደለ? ለስ ሲባል እዚህ ጋር አንሶ ሳይሆን ከነ የለውም እያለ ነው። this is meaningless. This is meaningless. I sell houses. I sell houses. She sells houses. She sells houses. I sell houses. I sell houses. She sells houses. She sells houses. this is meaningless. This is meaningless. እሺ this is a handcuff. This is a handcuff. this is a handcuff. This is a handcuff. እሺ ሃንካፍ ዲን አናነበም። ኦኬ ዲ ሳይለንት ናት። ሃንካፍ ማለት እንደነገርኳችሁ እጅ ማሰሪያው። ሶ ይሄ this is ይሄ አይደለ? እስኪ ዳት በሉ። that is a handcuff. That is a handcuff. ያ ከሆነ that this ይሄ this is a handcuff. This is a handcuff. that is a handcuff. That is a handcuff. this is a handcuff. This is a handcuff. that is a handcuff. That is a handcuff. can you see that cliff? Can you see that cliff? እዚህ ጋር ጥያቄ ምልክት ሶሪ
Can you see that cliff? 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 ያንን ገደል ማየት ትችላለሽ ወይ ማየት ትችላለህ ወይ ወይም ማየት ትችላላችሁ ወይ? Can you see that cliff? 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 Can you see this cliff? Can you see this cliff? እዚህ ጋር አጠገባችን ቢሆን ኑሮ ገደሉ Can you see this cliff? Can you see this cliff? Okay. She always spills her coffee. 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 ስፒል መድፋት አይደለም። ስፒል ላይ ደግሞ ኤስ ተጨመረ እንዳልኳችሁ ሺ ሴልስ እንዳልነው ሺ ስፒልስ ነው የምንለው። ሶ ሁል ጊዜ ቡናዋን ትደፋለች ማለት ነው። ስትጠጣ እንዳዝረከረከች ነው ሁል ጊዜ። She always spills her coffee. She always spills her coffee. I sometimes spill my 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 coffee. እኔ አንዳንዴ ቡናዬ ይደፋብኛል ስፒል አደርጋለሁ። ኦኬ ለራሴ አይ ብዬ ስፒል፣ ለሱ ሂ ሺ ስንል ስፒልስ። እሺ ወንድ እናድርገው። He always spills his coffee. He always spills his coffee. ሂስ ማለት የሱን ማነው እሱ? He always spills his coffee. He always spills his coffee. I sometimes spill my coffee. I sometimes spill my coffee. My coffee, her coffee, his coffee አይደለ? always ሲሆን ሁሌ ለማለት ነው። ሶ ሙሉ አንዴን በላቸው and then we will call it a lesson. እሺ I sell houses. I sell houses. እኔ ቤት እሸጣለሁ። እኔ ቤት እሸጣለሁ። She sells houses. She sells houses. እሷ ቤት ትሸጣለች። እሷ ቤት ትሸጣለች። አክቹሊ ቤት ስለምን ነው በተለምዶ እንጂ ቤቶች ማለት ነው። ኦኬ ሃውስስ ካልን ድረስ ቤቶች ነው፣ ግን በተለምዶ ቤት ትሸጣለች። ቤት ስለምን ነው እንደዚህ ያለ ነው። ኦኬ this is meaningless. This is meaningless. ይሄ ትርጉም አልባ። እሺ this is a handcuff. This is a handcuff. This is a handcuff. This is a handcuff. ይሄ ስም አለው እንደ handcuff ግን በአማርኛ የእስረኛ ማሰሪያ ብረት አለው። really እውነት? ኦኬ እስኪ እናንተ ጎግል አድርጉና አስቀምጡልኝ። ዲክሽነሪም ካላችሁ ሰርች አድርጉና ኮሜንት ላይ አስቀምጡት። እሺ can you see that cliff? 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 Can you see this cliff? Can you see this cliff? ይሄኛውን ገደል ማየት ትችያለሽ፣ ያንን ገደል ማየት ትችያለሽ። ኦኬ she always spills her coffee. She always spills her coffee. ሁሌ ቡናዋን ትደፋለች። ሁሌ ቡናዋን ትደፋለች። he always spills his coffee. He always spills his coffee. ሁሌ ቡናዋን ይደፋል። I always spill my coffee. I always spill my coffee. እኔ ሁሌ ቡናዬን ይደፋል። እደፋለሁ። So guys, this is it for today. ፍሎስሩን የተማርነው 4 ሌተሮችን ደብል አድርገናል። ስለዚህ በዚህ መሰረት ቪዲዮዎቹ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ። ኤንድ ቅድም ያልነገርኳችሁ አንድ አናውንስመንት አለኝ። የአናውንስመንት ምንድን ነው ከተባለ 12ንም ቻፕተር ኤክሰርሳይሱን ሰርቶ ፋይናል ፈተናውን ያው የቻፕተሩ ፋይናል ፈተና አዘጋጅላችኋለሁ። እሱን በአሪፍ ውጤት ላመጡ 3 ተማሪዎች ጊቨዌይ አለ። ሶ ያ ጊቨዌይ ምንድን ነው? የሁለተኛውንና የሶስተኛውን ወር ኮርስ በነፃ ትምህርት ቤታችን ድረስ መታችሁ እንድትማሩ የሚያደርግ 3 ተማሪ ነው የምንመርጠው። ስለዚህ ኮምፒቲሽን አላችሁ ለማትፈልጌ ነው። ካሁኑ መከታተላችሁን አትርሱ። ደብተር እየያዛችሁ እየጻፋችሁ ፎቶ እያነሳችሁ ላኩልኝ። ኤንድ ቻፕተር 4 እስከ 12 ስላለ 4 እስከ 12 ያሉት እንድደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ። ይሄኛውን ቻሌንጅ መቀላቀል ያለበት ሰው የምታውቁት ካለ ሼር አድርጉላቸው። ለልጆችም ይሆናል ባይዘው አይደለም ለልጆችም ይሆናል። ለምን ከመሰረቱ ነው የምንጀምረው። ለዛው ለምታውቋቸው ህፃን ልጆችም ከሆነ እንዲያዩ አድርጉ። ስፔሻሊ ወላጆች ከሆናችሁ ቤት ይሄንን ቪዲዮ ክፈቱላቸው። So I guess this is it for today. I'm really happy that you guys are watching my videos. ያው ቪዲዮዎችን በጣም እየወደዳችሁ ነው፣ እየተከታተላችሁ ነው። ለኮሜንታችሁ በጣም አመሰግናለሁ። So I will see you on the next video. መልካም ምሽት፣ መልካም ቀን፣ መልካም ጠዋት በምታዩበት ሰዓት ብቻ መልካም ጊዜ። ባይ